አሁን ከፊቴ ጥፊልኝ። ምን ትመስላለች እቺ? እየሰማሽ አይደል እንዴ? ልክ እኮ ነች። ሁሉም ያወራችሁ ነገር ልክ ነው። እስኪ ንገሪኝ ባክሽ፣ የቱ ነው ትክክል? እስኪ አንቺ እንኳን ራስሽ አንድ ስለ ባዩሽ ጥሩ ነገር ንገሪኝ። ቆይ ግን እናንተ ባዩሽን ከኔ በላይ እናቃታለን እያላችሁ ነው? ውይትዬ፣ የሴትዮዋን ክፋት ለማወቅ እኮ ግዴታ የቅርብ ሰው መሆን አይጠበቅብኝም። አንቺ ልጅ ዛሬ ቀን ዝም በይ። ምን ነገር ግራ ገብቶኝ ነበር። እኔም በጣም ነው ማፈቅረው። በጣም አፈቅርሻለሁ። ህልም ነበር እንዴ? ጉድ እኮ ምን አይተህ ነው? ወይኔ ጆሮ፣ ያኔ መሰላለም ህልም ነበር። ምኑ? ኧረ ተውት ፋዘር፣ ይህም አይነገርም። ምን ጦርነት ውስጥ ነበርክ እንዴ? ነበርከው ማለት እርሶ ደግሞ መቼ አስተረፍከኝ? በካልቾ ነረትከኝ እኮ። ማንን? እርሶን? አዎ እኔ ነው። ድንብላልን ላገኛት ሂጄ ነበር። ድንብላል ደግሞ ማናት? ድንብላል ማለትማ የእናና ሰራተኛ ነች። ተናነቅ ከሄዱብ እንዳለች አላውቅም። እሷ ነች ያስመለጠች። ደግ አደረጋት፣ እንኳን ሞተች። ሰው ይሁን እንደዛ ይባላል። ሂጂ ማየት ፈልጋለሁ። ማን? አስክሬኑን? አዎ ላያት ፈልጋለሁ። አባዬ እኔን እንዳይሆን እንግዳ የምትለኝ እና ሌላ ሰው እዚህ ቤት አለ? አባዬ እያራከኝ ነው አይደል? ስቀልድሽ ነው አንዬ። ጉድ ሆነናል። ምን ሆና ሞተች? እሱ ማንም አልገባኝም። ወይ የሰው ልጅ ወይዘሮ ባዩሽ ከድራማ ውጭ ሆናለች። እንግዲህ ነፍስሽን ይማር እያልን ኮርማዋ በብር ተገዝቶ ለእሷንም ገሏታል። ታዲያ በሜሮን አማካኝነት ሜሮን እንገናኝ በማታ ስላለቻት እርግብን ለማግኘት እየተጣጣረች ነበረ። ጠላቷን አጠገቧ አስቀምጣ ወይዘሮ ሜላት ጠላቴ ናት ትገለኛለች በማለት ፍሬያቻ ላይ ነበረች። ወይዘሮ ሜላት ከልጅነታቸው ጀምሮ አብረውን ቢያድጉ እንደ እህትና ነዋን የምታያት። ነገር ግን ወይዘሮ ባዩሽ በትዳሯም ሆነ ስለምትቀናባት ወይዘሮ ሜላትን አትወዳትም። ስለዚህ የውሸት እህቴና ጓደኛዬ ትበላት እንጂ ለወይዘሮ ሜላት ጥሩ አመለካከት አልነበራትም። አጋጣሚውን ተጠቅማ ማጥቅታታለች። እንድትሞትም ትፈልግ ነበረ። አሁን ላይ ግን ወይዘሮ ባዩሽ በኮርማዋ ተገላለች። ታዲያ አንደኛ ተጠርጣሪ ወይዘሮ ሜላት ናት። ምክንያቱም እየተከታተለቻት እንደሆነ ለፖሊስ አመልክታ ነበረ። ቸምቹ ከስር ወጥቷል። ወይዘሮ ሜላት ባደረገችው መረጃዎች ሁሉንም መረጃ ለፖሊስ ስለሰጠች ቸምቹ ከስር ወጥቶ ወደነ አሴጋም ተቀላቅሏል። ሀና ወደ አባቷ ተመልሳለች። አባቴ ካንተ ጋር ነው መኖር የምፈልገው እንጂ ከዛ ቤት ምክንያት እየፈለግኩ ነበረ። የሀና አባትን በበኩላቸው ቤተሰቦችሽንማ አታስቀይሚ፣ ወደ ቤተሰቦችሽ ተመለሺ በማለትም ያው ኑሮውም ዝቅተኛ ስለሆነ አሁን ላይ እሷ ጥሩ ቤተሰብ ስላገኘች ያንንም ስለሚሰማቸው እንድትመለስ ገፋፍተዋት ነበረ። እሷ ግን ከአባቷ ጋር መኖርን መርጣለች። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ ኖላዊ ክፍል 116 ላይ ደርሰናል። ምናሴ ቸምቹን ያስያዘው ነበረ። ታዲያ የልጁ ማንነትን ባውቅ እንኳን እናቴን ለማዳን አደርገው ነበረ። ነገር ግን የልጁ ማንነት ሳላውቅ ነው ይሄን ሁሉ ያደረግኩት። ሰላምዬ ግን ከሱ ጋር ሆና አንተ እኮ ትክክል ነህ፣ ማን እንደሆነ ስለማታውቀው ነው ያደረግከው በማለት ብርታት የሆነችው ነው። ነገር ግን እኔ ትንሽ ልጅ አይደለም ሁሉንም ነገር አውቃለሁ። እናቴ ወደ ወንጀል እንዳሰራ ነው። ምክንያቱም ወይዘሮ ባዩሽን ከስር ያወጣቻት እራሷ አለ ትገላታለች ብዬ ስለፈራሁኝ ነው በማለት ነበር ለአባቱና ለእህቱ የተናገረው። ታዲያ ወይዘሮ ሜላትም መታ አንተ ልጅ እኮ አትሳሳትም፣ ነገር ግን የልጁ ጥሩነትን ብታውቅ ኖሮ አታደርገውም በማለት እኔ ስላደረግኩት ምንም አይጸጽተኝም
አንቺን እናቴን ለማዳን ስል ነው ወደ ወንጀል እንዳትገቢ ሲላትም ወይዘሮ ሜላት ታዲያ መኒሳም አየህ አባዬ እናቴ ያደረኩት ነገር ትክክል አይደለም፣ ያደረኩት ነገር ትክክል ቢሆን እናቴ እንደዚህ አትሆንም ነበር ሲልም ወይዘሮ ሜላት ደግሞ ልጄ ትክክል ነህ እኮ አይደለም በማለት አላልኩም፣ ነገር ግን ብታማክረን ብዬ ነው ቅር ያለኝ በማለት ነበር የመለሰች። ማዬ ባዩሽን እኮ እንደዛ የሆነ ነገር ታደርጊያታለች ብዬ በመጠርጠር ነው ያንን ያደረግኩት ይላል። ደግሞ ምን ታረጋታለች በማለት አቶ መስፍንም ይጠይቃሉ። ግን ደግሞ እርግብ እንድትገኝ አስፈላጊ አይደለም ያለችው ወይዘሮ ባዩሽን ደግሞ እስር ቤት እንዳትቆይ ያደረጋት ምክንያት ነው በማለት ምንሳ ይናገራል። እርግብ ተገኘች ማለት የወይዘሮ ባዩሽ እውነታ ይወጣል ማለት ነው። ስለዚህ ክትታሰር ነበረ። ታዲያ ወይዘሮ ሜላትም ተናዳ ምግቡን እንብላ ምንድን ነው ብላም ትቆጣለች። ቆይ አንቺ ይህንን ለማድረግ ምን አስፈለገ ብለው አቶ መስፍንም ይቆጣሉ። ታዲያ ወይዘሮ ሜላትም ትናደድና ከምግቡ ላይ ተነስታ ወደ ውስጥ ትገባለች። አየህ አባዬ ያደረኩት ነገር ትክክል አይደለም ማለት ነው፣ እናቴ በጣም ተቀይማኛለች ሲል ልጅ አንተ አታስብ አትጨነቅ በማለት ከወይዘሮ ሜላት ጋር እኔ እበላለሁ ብለው ሳህናቸውን ይዘው ይገባሉ። ፖሊሶቹን ታዲያ በተሰጣቸው መረጃ ሄደው አይተው ወይዘሮ ባዩሽ እንደሞተች ታረጋገጡ በኋላ አሁን ላይ የመጀመሪያ ተጠርጣሪዋን ወይዘሮ ሜላትን ነው ያደረጉት። ታዲያ የእስር ማዘዣም አውጥተው እንደሚያስሯት ይናገራል። የአስክሬን ምርመራ ውጤቱ እስከሚወጣ ድረስ መጠበቅ የለብንም፣ ምክንያቱም መረጃዎችን ልታጠፋብን ትችላለች ወይዘሮ ሜላት በማለት ፍርቻ ውስጥ ይገባል ፖሊሱ። ታዲያ ሴቷ ፖሊስ ወይዘሮ ሜላት እንደዚህ ታደርጋለች ብለህ ትጠራጠራለህ ወይ በማለት ጠይቀዋለች። ታዲያ ተጨማሪ መረጃ ሳናገኝ ማሰሩ ልክ አይደለም ብላ ፖሊሷ ስትነግረው፣ ግን ደግሞ ጥቆማ በመጀመሪያ ወይዘሮ ሜላት እንደምትከታተላት ጥቆማ ስለሰጠቻቸው ግድ ሆኖ ማሰር አለብን በማለት ይከራከራሉ። ቸምቹና አሴም ወደ ሀና ጋር ሲገቡ ማን እንደመጣ ልንገሩት ብሎ አሴም በሩን ሲከፍት ሀና ነበረች። ታዲያ ሀናን ሲያይ በቃ እኔ ብሄድ ይሻለኛል ብሎ ይወጣል። የሀናም አባት በድንጋጤ ፈዘው ይቀራሉ። ወዲያውን ታዲያ ቸምቹም ፋያው እንዴት ነው ሲለው እና ልጄ እኔ እኮ ፈዝዤ የቀረው በማለት እቅፍ አድርገው ሰላምታ ይለዋወጣሉ። ታዲያ ሀናም እንዴት ልትወጣ ቻልክ ብላ ስትጠይቀው በአጥር ዘልሌ ይላታል። አመልጠውን እንዳይሆን የመጣሁ ብለው የሀናም አባት ይቆጣሉ። ታዲያ ምን ችግር አለ ቢይዙህስ ብላ ሀና ስትቆጣው ቢይዙ ታዲያው መታሰር ነው ይላል። እየቀለድክ ነው ወይ ብላ ስትቆጣውም እባክህ ስቀልድሽ ነው ራሳቸው ናቸው ነፃ ነህ ብለው ዛሬ ለቅም። ታዲያ እሷም ስለ እርግብ ጠየቀችኝ እኔም ደግሞ አላቅም ብዬ ስመለስኩላት ለዛቦቹ ምን እንዳለቻቸው አላቅም ነፃ ነህ ብለው ለቀቁኝ በማለት ይነግራቸዋል። እኮ አላልኩም ወይ አባዬ እማዬ ምንም የምታውቀው ነገር የለም፣ ነገር ግን ምናሴ ነው ያስያዘው ሳያውቅ በማለት ሀናም ትናገራለች። የአንቺ ሰዎች የአንቺ ቤተሰቦች ደግሞ ሰው ናቸው ሲሉ አፈር ይሆናሉ፣ ምን አይነት ናቸው በማለት የሀናም አባት ይናገራሉ። እንደ ሀና ምናሴ ጥሩ ልጅ ነው፣ ቸምችንም ቢሆን አይጠላውም፣ እሱን ተዉትና አሴ ምን ሆነ ነው ሲሉት ብሎ ይጠይቃል። እኔ ምን አውቄ ይኸው ሀናን ሲያይ ውልቅ ብሎ ይወጣል በማለት የሀና አባትም ይናገራሉ። ምግብም ላቅርብልህ ስትለው አሴ ዘጣርኮኔ የጋበዘኝ አልፈልግም ይላል። ታዲያ ታሴም ጋር ምን ሆናችሁ ነው የተጣላችሁ ሲል እኔ ምንም አውቀው ነገር የለም በማለት ሀናም ትመልስለታለች። ወይዘሮ ሜላትም ከሳሎን ቁጭ ብላ ነበር። ታዲያ ድንብላል ስራዬን ጨርሻለሁ የምትፈልጉት ነገር ካለ ስትል እኔ ምንም አልፈልግም በማለት ወዲያው እንደመሄድ ብላ ደግሞ እትዬ ካላስቸገርኩና ድፍረት ካልሆነብኝ የምጠይቁት ነበረኝ ስትል ምንድን ነው የምትጠይቅን ንገሪኝ ድንብላል በማለት ሲጠይቋትም ያ ልጅ ተፈታ ወይ ትላለች። ታዲያ እንዴት ነው ብላ ስትጠይቅም ደህና ነው ይፈቱት የሆነ ወይ ትላለች። አዎ እንደውም ዛሬ ይፈቱታል፣ ምንም የሚያውቀው ነገር የለ አንቺ ያልሽው ትክክል ነው ብላም ለወይዘሮ ሜላት ትነግራታለች። ታዲያ ድንብላልም በጣም በደስታ አቦዬ ምን ይሳናቸዋል ተመስገን አምላኬ ስትል ድንብላል ትላታለች። አቤት እትዬ ስትልም ከዚህ ልጅ ጋር ምን ነገር አለች ብላ ትጠይቃታለች። አረ ምንም ትላለች።
ታዲያ ወይዘሮ ሜላትም ወደ መኝታ ቤት ክፍል ስትገባ አቶ መስፍን ተጨንቀው ታያቸዋለች። ለምን አልተኛም ብላ ስትጠይቀውም ስለ ወይዘሮ ባዩሽ ሊነግሯት በጭንቀት ውስጥ ነበሩና የሆነ ነገር ልነግርሽ ነበር ይሏታል። ምንድን ነው? ስለ ባዩሽ። ባዩሽ ምን ሆነ ስትልም ባዩሽ እንደሞተች ይነግሯታል። ታዲያ በጣም ታለቅሳለች። ወይኔ ጓደኛዬ፣ ልጅነቴ በማለት እሬታዋን ቅልጥ ታደርገዋለች። እና ሀናና ምንሳም ሆነ ሰላምዬ ደግሞ ደንግጠው ይመጣሉ። ድንብላልም ሁሉም ይሰበሰባሉ ቤት ውስጥ። ታዲያ ቅልጥ አድርጋ ስትጮህ ወይዘሮ ሜላት ልጆቹን በድንጋጤ ምን ሆና ነው እናታችን በማለት ምን ሆና ነው ስትልም ትናንትና ተገላ ነው የተገኘችው ይሏታል። እሷም ታዲያ ስቅስቅ ብላ እያለቀሰች ነበር። ሀናም ታዲያ ከአባቷ ጋር መሆን ትፈልጋለች። እኔ እዚህ ነው የምሆነው አባዬ ቅር አይልህም ወይ በማለት እሳቸው ደግሞ እዛው ደህና ቤተሰብ ስለሆነ እዛው ለመደችበት ብለውም ሊሆን ይችላል። ስለዚህ በዛች በደሳሳ ጎጆ ምን አለን ብለሽ ነው? ምንስ አደርግልሻለሁ በማለት ወደ ቤተሰቧ እንድትመለስ ይገፋፏታል። ታዲያን ሁሉ ችግር አሳልፈን እንደዚህ አትበለኝ አባዬ፣ እዛ ቤት ደግሞ ብዙ ችግሮች አሉ፣ አንዱን ተወጣው ስለው አንዱ ይተካል በማለት ሀና ትነግራቸዋል። ታዲያ አባዬ ከአንተ ጋር መሆን ነው የምፈልገው ስትል ከኔ ጋር ብትሆን ደስ እንደሚለኝ ታውቂያለሽ፣ ግን ደግሞ ወላጆችሽ እንዳይከፉ ብዬ ነው በማለት ይነግሯታል። እቅፍ ነው ናፈቀኝ በማለት እቅፍ ያደርጓታል። ድንብላልም እሱቅ ተልካ ስትወጣ ቸምቹ እየጠበቃት ነበር። ታዲያ ሰላም ትለውና ወይ ምን ይሳናችኋል እንደምትወጣ ግን ነግረው ነበረ። አዎ ሴትዮዋ ታዲያ እትዬ እኮ ደግ ናቸው በማለት አንቺ ግን እንዴት ነሽ ይላታል። እኔ ደህና ነኝ ግን ደግሞ ተሻለ ሆይ ብላ ስትጠይቀው ደብድበውኝ እንጂ እኮ አሞኝ አይደለም በማለት ይመልስላታል። ታዲያ በጣም ይቅርታ አድርጊልኝ ተፊቴ ሂጅ ብዬ ስላባረርኩሽ በማለት ይቅርታም ይጠይቃታል። አንተ እኮም ትክክል ነህ ምንም አላደረከኝም ብላ ድንብላልም ተሽኮረመመች ትመልስለታለች። አመሰግናለሁ። ታዲያ ሴትዮዋ አስደናነች ብሎ ሲጠይቃት አይሳቸውን ነገር እንኳን ተው፣ ይኸው ከማታ ጀምሮ አልቅሰው ሊሞቱ ነው ሲል ምን ሆነው ይላታል። ጓደኛዋ ሞታ። ታዲያ ቸምቹ የሚደነግጥና ባዩሽ ይላታል። አዎ ባክና ባክና ድፍት አለች በማለት ታዲያ ቸምቹ የሚቸረት ተረገመ ሴትዮ እንዴት ልትሞት ቻለች? ኧረ እንኳንስ የሞተች አንድ ነገር ወረደ በማለት ሲጋራውን እያጨሰ ቁጭ ብሎ ወይዘሮ ሜላትም ከቤቷ ውስጥ ሆና ጥቁር በጥቁር ለብሳ እያለቀሰች ቁጭ ብላለች። ከሶ አቶ መስፍን የሚመጣና ወይዘሮ ሜላትን ታገር እንድትወጣ ሊያደርጉ ያስባሉ። ወይዘሮ ሜላት ግን እኔ የመጣውን ሁሉ እጋፈጣለሁ፣ ቆይ እንዴት ነው የምሄደው? የትም አልነቃነቅም በማለት እምቢታቸውን እያሉ ታዲያ ማን እንዴት ብለው ነው የሚጠረጥሩኝ ስትልም ከአንቺ ውጪ በዚህ ሰዓት ማንም ጠላት የላትም፣ ምክንያቱም ለአንቺ እንደምትከታተያት ጥቆማ ሰጥታለች ከዚህ በፊት በማለት የሚነግሩ ታዲያ እባክሽን ሚሉ ለተወሰነ ጊዜ እውነታው እስከሚረጋገጥ ድረስ ከዚህ ዞር በይ በማለት ይነግሯታል። ታዲያ እየገደልሻት አንቺ ነሽ ልትለኝ ነው ወይ ብላም ትቆጣለች። በፍጹም ምን ያላልኩም፣ ግን ፖሊሶቹ እንደዛ ነው የሚያስቡት። እባክሽን ወደ አንድ ቦታ ሂጅና ለተወሰነ ጊዜ ቆይ ብለው ቢለምኗትም እምቢ ትላለች። የፈለጉትን ማሰብ ይችላሉ። አሲም ወደ እነ ሀና ቤት ይመጣል። ታዲያ አሁንም ሀና እዛው አባቷ ጋር ነበረች። እንዴት ልትመጭ ቻልሽ ይላል። ትናንትና እንደመጣች እዚሁ ነው ያደረችው። በልቁጭ ብለው የሀና አባትም ተው ሲቆጡት ቁጭ ይላል። ታዲያ ይኸው አልሄድም አለችኝ ታንተ ጋር ነው የምኖረው ብላ መጣች ብለው ሲነግሩትም ግን ደግሞ እኮ ቤተሰቦችሽ በጣም ይወዱሻል አይደለም አሁን በፊት ራሱ እህትነትሽን ሳያውቁ በጣም ነበር የሚያከብሩሽና የሚወዱሽ ወንድምና እህትሽ እንኳን በማለት ወደ ቤተሰቦችሽ መመለስ አለብሽ በማለትም ይመክራታል። በቃ እኔ ከዚህም መሆን የምፈልገው በማለት ሀናም ድርቅ ትላለች። ታዲያ ምነው እህትና ወንድሜ ለየት አደረግከው ስትል ያኔ ፋዘር የታመሙ ጊዜ ታስታውሻለሽ አይደል ይላታል። አዎ ተምቹ የሰጠኝ 30,000 ብር ነበረ፣ የቀረውን ምናሴና ሰላም ናቸው የሰጡኝ ይላታል። ታዲያ ያኔ እንኳን እህት መሆንሽን ሲያውቁ እንደዛ ያደረጉልሽ ታዲያ አሁንማ በማለት አሴም ይመክራታል።
ሰማሽ አይደለ? እነሱ አንቺ ነሽ እንጂ አይወዱኝም ብለሽ የምታስቢው እነሱ በጣም ነው የሚያከብሩሽና የሚወዱሽ ብለው የሀና አባትም ይቆጧታል። እነሱ ከሚፈልጉን በላይ አንተም ትፈልገኛለህ። ስለዚህ ጠልታይን ከሆነ ንገረኝ ትላለች። አየህልኝ አይደል አሴ በማለት እምቢ ካለች እንግዲህ ተዋት፣ ምንም ማድረግ አይቻልም በማለት አሴም ይናገራል። አሴ ስለተረዳኸኝ አመሰግናለሁ። በቃ እናንተ ተጫወቱ፣ እኔ ደግሞ ልብስ ልጠብላ ብድግ ትላለች። አሴና ቸምቹ ሲገናኙ ታዲያ አሴም የዚያን ሁሉ ሲፈልግህ የት ነበርክ በማለት ይቆጠዋል። ታዲያ እሱም ሁሌም እኮ እያሰብኩ ነው። ታዲያ ስልክ ስደውልልህ ለምንድን ነው የማታነሳው? አሁን ስልኩን ተው። ግን ደግሞ ወይዘሮ ባዩሽ ሞታ ወይዘሮ ሜላት እያለቀሰች ነው ብሎ ሲነግረው በጣም ይደነግጣል። ምን ሆነ ብሎም አሴ ደነግጥና እንኳንም ሞተች በማለት ደግሞ መለስ አድርጎ ሞታለች እኮ ነው ያልኩህ እንዴት ነው በማለት ቸምቹም ይናገራል። አዎ ሴቲቷ ክፉ ነበረች፣ የእጇን ያገኘችው ይላል አሴ። ታዲያ ወይስ የእርግብ አክስት ስለሆነች ደበረ ሆይ በማለት ሲናገረው፣ ታዲያ አቶ መስፍንም ወዲያው ሲመጡ ባዩሽ ተቀበረች ወይስ ገና ናት ብላ ጠይቃለች። እሷ ገና ናት፣ ገና ተቀበረም፣ በቃ የቀብሩ ሰዓት ሄጄ ማየት አለብኝ በማለት ስትነግራቸው አቶ መስፍንም ይደናገጡ። ታዲያ መሄድ እንደሌለባት ሲነግሯትም አታሳዝንህም ወይ ትላለች። ማሳዝንም አሳዝናኛለች፣ ግን ደግሞ በቤተሰቤ ስለመጣችብኝ አሁን ጠልቻታለሁ ብለው ሲሏት እንደሱ አይባልም በማለት ወይዘሮ ሜላትም እያለቀሰች ታዲያ ከኔ በፊት እኮ አንተን ነው የምታውቅህ ስትለውም በአውቃትስ እኔና አንቺን ለመለያየት እኮ የመጣ ጊዜ ነው የኔና የሷ ጓደኝነት ያበቃው ሲላታል። አንተ የራስህ ጉዳይ በማለትም ወይዘሮ ሜላት ትናገራል። ሀናም አባቷን ለምን ከነ አሴ ጋር አልወጣህም ብላ ጠይቃቸዋለች። እንግዲህ አስቀምጬ ይሏታል። አባዬ ያረከኝ ነው ወይ ብላ ልትቆጣ ስትሞክር ግራና ቀኛቸውን አይተው ታዲያ ሌላ እንግዳ የለኝ ታዲያ ይሏታል። እሷም አባዬ እንደዚህ አትበለኝ ልያራከኝ እኮ ነው በማለት ትናገራለች። ምን አለበት ቤተሰቦችን ሄድ ብለሽ አይተሽ ብትመጪ በማለትም ይነግሯታል። ታዲያ ሴና ቸምቹም የተገናኙት ዛሬ ነው፣ ታያቸው አብረው ይዋሉ በማለት ነው ያልሄድኩት ይሏታል። እንደዛ ከሆነ እሺ። ወዲያው በር ተንኳኩቶ ምንሳ ይመጣል። ምንሳ ስለ ባዩሽ ነግሯት፣ እናቱም ደግሞ በለቅሶና ከፍቷት እያለቀሰች እንደሆነ ሲነግራት አሁንም ቢሆን ተነስታ እየሮጠች ወደ ቤት ትመለሳል። የሀና አባትም ታዲያ ወደነ ሀና ቤት ልሄድ በማለት አሴና ቸምቹን ሲያማክሯቸው እኛ እንሄድን በማለት አሴና ቸምቹ ይቀልዱባቸዋል። ድሮም እናንተን አምኜ በመምጣት ብለው መንገዳቸውን ሲቀጥሉ ግን ደግሞ እኮ ለቅሶ ቤት ወጥ ምስር ወጥ እንበላለን ብንሄድ በማለት እየቀለዱባቸው ነበር በአስፋልት ላይ። የዛሬው ቪዲዮ እዚህ ላይ አብቅተዋል። ቀጣይ ምን ይፈጠር ይሆን? ወይዘሮ ሜላትን ያስሯት ይሆን ወይስ እውነታው ሜሮን ታወጣ ይሆን? ሜሮን እንግዲህ ወይዘሮ ባዩ ስትገደል ቪዲዮ ሰርተዋለች። ዝሆኗ ጥሩ ሰው ነበረ፣ ለሷ አብራት እየሰራም ነበረ። ነገር ግን ገንዘብ እጥፍ ስለተከፈለው አብረው እየሰሩ ቢሆን እሷም ታዲያ አርፈ ስራ ተከታተል ወይዘሮ ሚላትንና አቶ በቃሉን ባለችው መሰረት እየተቆጣችውና ካለበለዛ በትክክል ታልሰራ ስራውን እንደምትገለው አስጠንቅቀው ነበረ። ታዲያ አንቺ ሳትለቅኝም፣ ስለዚህ ሳትቀድሚ ልቅደምሽ በማለት ዝሆኗም በጥይት መጥቶ ገሏታል ወይዘሮ ባዩሽን። ታዲያ ቪዲዮ በዚሁ አብቅቷል። ቀጣይ ምን እንደሚፈጠር አብረን እናያለን። መልካም ቆይታ ይሆንላችሁ። ላይክ፣ ሰብስክራይብ፣ እንዲሁም ሼር በማድረግ አበረታቱኝ። ባይ ባይ።